ውዴ ወይ ብራኒ ምን ነው ዛሬ መሳመረስ አስጠላው እንዴ? ወይ የኔ ብራን በጣም ይቅርታ ለስራው አዲስ ስለሆንኩኝ ፍጄ ችግር እንዳልፈጥር ብዬ ደሞ አደራ ከማንም ጋር እንዳትጣላሽ ካንተ ውጭ ማንም የለኝም። የኔ እናት ከማንም ጋር ልጣላ አንገቴን ደፍቼ ነው እሺ ምሰር። ስለ ዘውዱ ሰምቻለሁ። በጣም ጨካኝ ሰው ነው። ተናኮሉ እንኳን ንቀለፈው እሺ። እሺ የኔ ብራን አምላኬ ሆይ ባኔን ጠብቅልኝ። ሁሉም ነገር በጥሩ ሁኔታ እየሄደ ነው። በጣም ጥሩ። አዎ አለቃ፣ በዚህ ከቀጠልን በአጭር ጊዜ ውስጥ የሀብት ማማ ልንወጣ። በዚህ ከቀጠልን በአጭር ጊዜ ውስጥ ሻንካን ሙሉ በሙሉ በእጃችን እናስገባለን። አዳዲስ ሰራተኞችን መከታተል እንዳትረሱ። አይናችሁን በጭራሽ ከነሱ ላይ እንዳትነቁ። ሰላም ወንድም፣ ለስራው አዲስ ነኝ። ማስቸገር ካልሆነብኝ አብሬ ለስራ በዛው ስለ ስራው ታስለምደኛል። አረ ችግር የለውም ናግባ። ዳጊያ ኡመቲ ሻኪሶ ሁንዲ አከም ቡልተን ኤርጋን ቡልቻ ዘውዱ ብራሲኒ ዱፌ ጅራ ሆጂን ኬሰዋን ነገመቺሴፍ ጂአ በውራ ጀልቀቤ ሚንዳን ሲኒ ደበለሜ ጅራ። ምን ማለት ነው? ካለቃ ዘውዱ የመጣ ትዕዛዝ ነው። በስራችሁ እያስደስታችሁኝ ስለሆነ ከቀጣይ ወር ጀምሮ ደሞዝ ጭማሪ አደርጋለሁ ነው ያለው። ቆይ ዘውዱ ማን ነው? ይታያል እዛ ጋር ያለው በጣም ጨካኝ ሰው ነው። የሚወደው ነገር ቢኖር ብርና ሴት ነው። ለነዚህ ነገር ሲል ብቻ ሊገል ይችላል። ኤርጋ ስሪት ደበርስቴ ኤየን ቡልቻ ስሪት ዳንሳ ደሙ ደንዴስ በጣም ይቅርታ ስምን ሳላቅ በወሬ ብቻ አጣደፍኩ። አረ ችግር የለውም አብርሃም ባላል። በድጋሚ ስላወኩ ደስ ብሎኛል። ታዲዮስ ይባላል። አረ እጅን ሰብስብ ቶሎ በል። እንዴ ለምን? ዘውዱ በስራ ሰዓት ምንም አይነት ንክኪ አይፈልግም። ያኛው አዲስ ገቢ ነው አይደል? አዎ አለቃ፣ ዛሬ ነው የገባው። የኔን ህግ በደንብ አላስተማራችሁትም ማለት ነው። በሉ እንሂድ፣ ከኔ ጋር ትንሽ ላስተዋውቁ። ስማኝ፣ እየመጡ ምንም ነገር ቢሉ መልስ እንዳሰጥ። እሺ። አዲሱ ልጅ ናስኪ። እሺ አንበሳው፣ ወደዚህ ስራ ስትመጣ ህጉ ምን እንደሆነ አታውቅም? አውቃለሁ። በጣም ይቅርታ፣ አልደግሞም። ሱሪን አውልቅ። ለምን? ምን አረኩ? ከዚህ በኋላ ዳግመኛ እድል አልሰጥም። አሁን ግን ሱሪን አውልቅ። በጭራሽ ይህንን ነገር ማድረግ አልችልም። ወይኔ እባክህ ጌታዬ ስላላወቀ ነው። ዳግመኛ ይህን ስህተት አይሰራም። እኔ በብር ሲመጡብኝ አልወድም።
የኔ ብር ጊዜ ነው። አንተ ደግሞ ጊዜን ወስደብኛል። ለአሁኑ ምሬሃለሁ። ከዚህ በኋላ ግን ብትደግመው እገልሃለሁ። በጣም ይቅርታ። በትንሹም ቢሆን ስለ ሕጉ መንገር ነበረብኝ። ኧረ ተው እንዲህማ ብለህ ራስን አትውቀስ። ግን አንተን ለመጨበት እጅን መዘርጋቴ ምኑ ጋር ነው ስህተቱ? ምን መሰል፣ ብዙ ሰዎች እንደዚህ እያደረጉት ወርቅ ይሰርቁት ነበር። ይህ ብቻ አይደለም፣ በተለያየ የሰውነት አካላቸው ውስጥ በመደበቅ ይዘውበት ይሄዳሉ። ከዛም በጊዜ ሂደት ዘውር አወቅ። እናም አንድ በአንድ እያደረገ ህዝቡ እንዲፈሩት ብሎ ሰራተኞቹን ገደላቸው እና ሕጉን የጣሰ ሰው ሕግ በማውጣት ደሞዙ እስኪከለከልና እንደ ሕጉ ታይቶ እስከ መግደል ድረስ እንዲደረግ አወጀ። እና ይህ ሁሉ ነገር ህዝቡ ላይ ሲያደርግ አንድ እንኳን የሚቃወመው ሰው ጠፍቶ ነው? መኖር ይፈልጋሉ። ለዛም አንገታቸውን ደፍተው ከመስራት ውጪ ምንም አማራጭ የሌላቸው። በል ተነስ እንሂድ። ከዚህ በላይ መቆየት አንችልም። ብዙ አታስብ። እኛም ኃይል እግዚአብሔር ነው ብለን አንገታችን ደፍተን እየሰራን ለመኖር ሲባል ምን አለ በሌ፣ ይህን ታሪክ እኔ ይሆናል የምቀይረው። ሁሉንም ግዛት በእጅ አስገባው። ተው፣ መኖር ለሚያስፈልጋቸው ሰው ስትል በዝምታ ስራ። በል ተነሳ አሁንና እንሂድ። ምን ነው ቆየ? አምላኬ ሆይ ጸሎቴ እንዲሁ እንዳይቀርብኝ። በቃቸው። ስለ ሁሉም ነገር አመሰግናለሁ። ስለምን ውለታ ነው የምታወራው? ግዴታዬን የተወጣሁት። ስለዚህ ልጅ በደንብ አድርጋችሁ አጣሩልኝ። አብርሃም ና። አቤት አለቃ። ለጓደኛ ስለ እኔም ሆነ ስለ ሕጉ በደንብ አስረዳው። አለበለዚያ ግን በቅርቡ ሟች ነው። እሺ። የኔ ጌታ ተጨነኩኝ እኮ። ደህና ነህ? ደህና ነኝ የኔ እናት። ስለ ስራው ምንም ስለማላውቅ ትንሽ አቆየኝ። እኔማ ስትቆይ ጊዜ ፈርቼ ነበር። በልና ግባ፣ የምትወደውን ምግብ ሰርቼ ይልሃለሁ። ትንሽ ቀምሰህ እረፍት ታደርጋለህ። በጣም ፈርቻለሁ። አይምሮዬም ሀምስታ እየተጨነቀች ነው። ተይ እባክሽ እንደዚህ አትሁኝ። ለሀገሩ አዲስ ስለሆንኩኝ ያገኘሁትን ነው መስራት ያለብኝ። ደግሞ ሰው ወደ ስራ ሲሄድ እየሳቁ ነው መሸኘት። ሱስ ልክ ነህ። በቃ እሺ ቻው። አብርሃም እንዴ ታዲዮስ እንደምን አድራል? ደህና። አንተስ እንደምን አድራል?
ከሩቅ አይቼ በጠራ እኮ አልሰማ አልከኝ። ብዙ ነገሮችን እያሰብኩ ስለምሄድ ለጆሮዬ ቦታ አልሰጥም። ንግግሮች ትንሽ ግራ ያጋቡኛል። ማለቴ አብዛኞቹ ቅኔ ናቸው። ህይወት ብዙ እንድታያደርጋ ታስተምርሃለች። ያኔ ሳትወድ በግድ የሌለህን ማንነት ተላብሰህ ትኖራለህ። አሁንም አልገባኝም። በል እንሂድ፣ ሌላ ጊዜ ታብራራልኛለህ። አዲሱ ልጅ ትንሽ ጥጋበኛ፣ በአይነ ቁራኛ ተከታተሉ። አይኑ ላይ ምንም ፍርሃት የሚባል ነገር አላየሁበትም። ስለሱ ደካማና ጠንካራ ጎን ደግሞ በጣም እሱን ሰርታችሁ አሳዩ። አግብታል እንዴ? ነበር። ነገር ግን በገንዘብ ማጣት ምክንያት ሚስቴን ማሳከም ስላልቻልኩ ይህን ዓለም ብቻ እንድጋፈጥ ጥላኝ ወደ አምላኩ ሄዳለች። በጣም ይቅርታ፣ አንተን ማወቅ ስለፈለግኩኝ ቁስልህን ቀሰቀስኩብህ። ምንም አይደል። እሷ ጥላኝ ብትሄድም እሷን መሳሌ ጥላልኝ ነው ሄደችው። እኔ እዚህ ሥራ ስለሚበዛብኝ እናቴ ጋር ነው የምትኖረው። ይገባኛል። ፍርሃት ምን እንደሆነ አላውቅም ነበር። ሚስት ካገባው በኋላ ግን ለእሷ ስል ዝቅ ብዬ መኖር እመርጫለሁ። አታስብ፣ እኔም ከጎን ነኝ። አብርሃም ኖ ይሄ ውሻ ማን ነው በዚህ ልክ ልብ ልብ የሰጠ? ከምን እንዳነሳው ዘነጋው? አረ በጭራሽ ይቅርታ፣ አጥፍቻለሁ። ልጅ በህይወት እንድትኖር አልፈለክም መሰለኝ። እባክህ ጌታዬ፣ ልጄ ምንም እንዳታረጋት፣ እኔ እንደፈለክ አድርገኝ። አሁን እግሬ ላይ ከመደፋት በፊት ቀድመ ነበር ማሰብ የነበረብን። በል ተነስ፣ ወደ ስራ ሂድ። ምን ነው አብርሃም፣ ችግር አለ እንዴ? እባክህ ተወኝ ልለምን፣ ቢያንስ ለልጄ ስል እኖርላት። ቆይ የተፈጠረውን ለምን በግልጽ አትናገርም? ስማኝ ታዲዩስ፣ ያለችኝ አንድ ልጅ ነች። ለሷ ስል ነው የምኖረው። ተመልከት፣ 10 ዓመት ሙሉ እዚህ ወርቅ ማዕድን ላይ ሰራው፣ ግን ምንም ጠብ ያለ ነገር የለም። አብርሃም፣ ትንሽ እንኳን የምታምነኝ ከሆነ ለኔ ጊዜ ስጠኝ። ሁሉንም ግዛት በእጅ አስገባዋለሁ። ታዲዩስ አትልፋ፣ ይህ አጉል ህልም ነው። ቢያንስ ለሚስት ስትል ኖርላት። ድሮስ ማን ሆነና ያዘኝ? እኔ ታዲዮስ ለዘውዱ አላንስም ነበር። ስለ ልጁ ምን መረጃ አገኛችሁ? አለቃ፣ ስሙ ታዲዮስ ይባላል። ለስራው ብቻ ሳይሆን ለሀገሩም አዲስ ነው። እሱ ብቻ አይደለም፣ ከሚስቱ ጋር ነው የሚኖረው። በጣም ጥሩ። እንዲህ ሳየው ቀልቤ አልወደደውም ነበር። ቁም ስቅሉን ነው ማሳየው። በሉ እንሂድ። አለቃ፣ ሌላ ያልነገርን ነገር አለ። ምንድን ነው እሱ? ከአዲስ አበባ ነው የመጣው። ታዲያ ምን ችግር አለው? እንዳጣራ ነው ከሆነ በቀድሞ ህይወቱ እጅግ በጣም የሚፈራ ወታደር ነበር። ዝም በል ወረኛ! የማንንም የተሳሳተ ወሬ ይዘህ እየመጣ እኔ ፊት አትቀደድ። ከሆነም ጥሩ፣ ከጀግና ጋር መጫወት ደስ ይለኛል። በሉ እንሂድ። ታዲዩስ ይቅርታ አድርግልኝ፣ በጣም ስለፈራው። ይገባኛል፣ አልፈርድብህም። እመኔ ስለባታምነኝም ስለኔ ስለማታቅ ነው ብዬ አልፌዋለሁ። አልገባኝም። በቅርቡ የምታየው ይሆናል። ልቀቋት!
ስለኔ ታውቂያለሽ? አላቅም። እነማን ናችሁ? እዚህ አካባቢ ዘውዱ ሲባል ሰምተሽ አታውቂም? ዘውዱ? አንተ ውሻ! ባሌ ምን አርገው ነው? ውሻ ነህ? እሺ ውሻ። ዝም በይ ጭልፊት! እዚህ አትንጫጭብኝ። ባልሽን የምትፈልጊው ከሆነ ሂጂና አስጠንቅቂው። እንዲሁም ቀልብ ያልወደደው እገልልሻለሁ። ማ አንተ? እሱን ልገለው አልቀረብም። ለኔ ብሎ እንጂ ለማንም አይመለስም። ምን እንደማደርግ ታውቂያለሽ? መጀመሪያ እሱን እገልልሻለሁ፣ ከዛም አንቺን የኔ መጫወቻ አደርግሻለሁ። እኔ የምልህ ለምን ዛሬ እኛ ቤት አንሄድም? በዛው ሚስቴን አስተዋውቃለሁ። በጣም ደስ ይለኛል። በል እንሂድ በቃ። ብርሃኔ ምን ሆንሽብኝ? ዘውዱ መጥቶ ነበር። ከዛስ ምን አለሽ? ያደረገሽ ነገር አለ እንዴ? ምንም አላደረገኝም። ነገር ግን ዛተብኝ። ባልሽን ገድዬ አንቺን የኔ መጫወቻ አደርግሻለሁ ነው ያለኝ። ይሄ የውሻ ልጅ ዛሬ ገድለዋለሁ። ታዲዮስ አራቶ ችግር ውስጥ ነው የምትገባው። ወይኔ ምንድነው ያደረኩት? ሁሉንም ነገር መከታተላችሁ እንዳትረሱ። ዘውዱ ታዲዮስ እባክህ ረፍ። ለምን ጠራኸኝ? ላጠፋሁት ጥፋት ይቅርታ ልጠይቅ ነው። በጣም ጎበዝ፣ ጥሩ ተማሪ እወዳለሁ። የወሩ መጨረሻ ላይ ሽልማት ይኖርሃል። ለአሁኑ ግን ሂድ። ብርሃኔ እንሂድ። የዚህ ልጅ ነገር ምንም አልጣመኝም። አይኑን አይታችሁታል? ፍርሃት የሚባል ነገር አይታይበትም። ታዲያ ምን ይደረግ? ትዕዛዝ ብቻ ስጥ። ይገደል። አለቃ፣ እሱም ማድረግ እንኳን ይከብደናል። አይከብድም። ካሁኑ ካላስወገድነው ቀስ በቀስ መንገሱ አይቀርም። ቆይ ለምን አስቆምሽኝ? ስለምወድህ። እኔን እንደፈለገ ቢያደርገኝ እኮ ችግር የለውም፣ ግን እሱ በማይመጣ መጣ። ተው ግድ የለም፣ ለትንሽ ጊዜ ነው። የኛም ማምላክ ጥሎ አይጥለን። እውነቷን ነው። ፈጣሪ አለ። ሁላችሁም እንዲህ እየፈራችሁት እንዴት የልብ ልብ አይሰማም? ቢገባ ራስን ማስናቅ ማስከበር የምችለው ራስ ነው። መች እሱ ጠፋን ለመኖር ሲባል እንጂ። ለአሁኑ ዝም እለዋለሁ። ከዚህ በኋላ ግን በአንቺ ከመጣ ማርያምን አልምረው። እሺ እንግዳውን ውጭ አስቁመን እኮ አሰቃየ ነው። በሉ እንግባ። በጣም ጥሩ። አብርሃምን ከነሱ ጋር ማበር ጀምሯል ማለት ነው። ይሄን ለአለቃ ዘውዱ መናገር አለብኝ።